ክፍል 9 ንባብና ሙዚቃ። ወጣት ወንዶችና ሴቶች እውነተኛ ዕውቀትን የሚሰጣችሁን ስነ ጽሑፍ አንብቡ። እርሱም ለቤተሰብ በሞላ ድጋፍ ይሆናል። በአንክሮ እንዲህ በሉ፣ ለራሴ ትርፍ የማላገኝበትንና ሌሎችን ለማገልገል ገጣሚ ያደረገኝን ስነ ጽሑፍ በማንበብ ውድ ጊዜያቶቼን አላባክናቸውም። ጊዜንና ሐሳቦቼን ለእግዚአብሔር አገልግሎት ብቃትን ለማግኘት አውላለሁ። ከንቱና ኃጢአተኛ ለሆኑ ነገሮች ዓይኖቼን እጨፍናለሁ። ጆሮቼ የጌታ ስለሆኑ ጠላት የሚያቀርባቸውን የተንኮል ምክንያቶችን አልሰማም። ድምፄን በማንኛውም መንገድ በመንፈስ ቅዱስ ተጽዕኖ ስር ከማድረግ ሌላ ለማንኛውም ፈቃድ ተገዢ አላደርገውም። የመንፈስ ቅዱስ ቤተ መቅደስ ስለሆነ የኔነቴ እያንዳንዱ ኃይል ዋጋ ያላቸውን ነገሮች ለመሻት ይቀደሳል። ትምህርት ማለት የአካል የአእምሮና የመንፈሳዊ ኃይሎችን የህይወት ተግባራትን በተሻለ ሁኔታ ለመፈጸም መዘጋጀት ነው። ነገሮችን የመቋቋም ኃይል የአእምሮ ብቃትና ተግባር ጥቅም ላይ ባዋልናቸው ሁኔታ መጠን ሊቀንሱ ሊጨምሩም ይችላሉ። የአእምሮ ኃይሎች በትክክል እንዲያድጉ ከፈለግን አእምሮአችን መገራት አለበት። ብዙ ወጣቶች መጽሐፍትን ለማንበብ ጉጉት አላቸው። ማግኘት የሚችሉትን ሁሉ ለማንበብ ይሻሉ። ስለሚያነቡትም ሆነ ስለሚሰሙት ጥንቃቄ ማድረግ አለባቸው። ተገቢ ባልሆነ ንባብ ምክንያት የመበላሸት ታላቅ አደጋ ውስጥ እንዳሉ መመሪያ ተሰጥቶኛል። ሰይጣን የወጣቶች አእምሮ እንዳይረጋጋ የሚያደርግበት ሺህ መንገዶች አሉት። ለአንድ አፍታ እንኳን ከእግዚአብሔር ጥበቃ ውጪ መሆን አይችሉም። በጠላት ፈተናዎች እንዳትታለሉ በአእምሮአችሁ ውስጥ ጠባቂ ማስቀመጥ አለባችሁ። የአእምሮ ሁኔታ በከፍተኛ ደረጃ በሚመገበው ነገር የሚወሰን መሆኑን ሰይጣን ያውቃል። ወጣቶችንም ሆነ በዕድሜ የበሰሉትን የታሪክ መጻሕፍትን፣ አፈታሪኮችንና ሌሎች የሥነ ጽሑፍ መጻሕፍትን እንዲያነቡ ሊመራቸው ይፈልጋል። የዚህ አይነት ሥነ ጽሑፍ አንባቢዎች ከፊታቸው ለሚጠብቃቸው ተግባር ገጣሚ አይሆኑም። የሚኖሩት ከእውነት የራቀ ሕይወትን ስለሆነ መጽሐፍ ቅዱስን ለመመርመርና ሰማያዊ መናን ለመመገብ ፍላጎት አይኖራቸውም። ብርታት የሚያስፈልገው አእምሮ ይደክምና ከክርስቶስ ተልእኮና ሥራ ጋር ግንኙነት ያላቸውን ታላላቅ እውነቶች ማለትም አእምሮን በማነጽና አስተሳሰብን በማንቃት እንዲሁም ክርስቶስ እንዳሸነፈ የማሸነፍን ጠንካራ ልባዊ ፍላጎት የማቀጣጠል ኃይል ያላቸውን እውነቶች የማጥናት ኃይል ያጣል። ታትመው ካሉ መጽሐፍት አብዛኛዎቹ የሚጠፉ ቢሆን ኖሮ በአእምሮና በልብ ውስጥ አስፈሪ ሥራን እየሠራ ያለ መቅሰፍት ይታገድ ነበር። የፍቅር ታሪኮች፣ ከንቱና ስሜትን የሚቀሰቅሱ አፈ ታሪኮችና መንፈሳዊ ልብ ወለድ ተብለው የሚመደቡ መጽሐፍትንም ቢሆኑ ወይም ደራሲው ከራሱ ታሪክ ጋር የግብረ ገብ ትምህርትን የሚያያይዝባቸው መጽሐፍቶች ለአንባቢዎች እርግማን ናቸው። በመጽሐፉ ውስጥ በአጠቃላይ ሃይማኖታዊ ስሜት ተጠላልፎበት ሊሆን ይችላል። ነገር ግን በአብዛኛው ሰዎችን በተሳካ ሁኔታ ለማታለል እንዲያመቸው ሰይጣን በመልአክ ልብስ ተሸፍኖ የሚመጣበት መንገድ ነው። እነዚህን ታሪኮች እያነበበ እያለ ሙሉ በሙሉ ችግር እስከማይገጥመው ድረስ ከፈተና ነፃ የሆነና በእውነተኛ መርህ ላይ የጸና ማንም የለም። የልብ ወለድ አንባቢዎች የተቀደሱ ገጾችን ውበት በመጋረድ መንፈሳዊነትን የሚያጠፋን ክፋት እየፈጸሙ ናቸው። ጤናማ ያልሆነ የስሜት መቀስቀስን ይፈጥራል፣ አስተሳሰብን ያተኩሳል፣ አእምሮን ለጠቃሚ ነገር ገጣሚ እንዳይሆን ያደርጋል። ነፍስን ከጸሎት በመለየት ለማንኛውም መንፈሳዊ ሥራ ብቁ እንዳይሆን ያደርጋል። እግዚአብሔር ለአብዛኛው ወጣቶቻችን ችሎታዎችን ሰጥቷቸዋል። ነገር ግን ብዙ ጊዜ ኃይሎቻቸውን አዳክመዋል። አእምሮአቸውን ግራ በመጋባት አዳክመውታል። ጥበብ በጎደለው የንባብ ምርጫቸው ምክንያት ለዓመታት ስለ እምነታችን ምላሽ ለመስጠት እንዲችሉ በጸጋም ሆነ በእውነት አላደጉም። የጌታን ቶሎ መምጣት የሚጠባበቁና ይህ የሚበሰብሰው የማይበሰብሰውን ሊለብስ ያለውን አስደናቂ ለውጥ የሚጠብቁ በዚህ ትምህርት ጊዜ ውስጥ ከፍ ያለ ተግባር ሊፈጽሙ በሚችሉበት ቦታ መቆም አለባቸው። ውድ ወጣት ወዳጆቼ ሆይ፣ ስሜትን የሚያነሳሱ ታሪኮችን ተጽዕኖ በተመለከተ የራሳችሁን ልምምድ ጠይቁ። እንደዚህ አይነት ንባብ ካነበባችሁ በኋላ
መጽሐፍ ቅዱስን ከፍታችሁ የሕይወት ቃላት በፍላጎት ማንበብ ትችላላችሁን? የዚያ የፍቅር ታሪክ ውበት በአእምሮአችሁ ስላለ ጤናማ የአእምሮን አስተሳሰብ በማበላሸት ዘላለማዊው ደህንነታችሁን በተመለከተ የተገለጹ ጠቃሚና ታላላቅ እውነቶች ላይ ትኩረታችሁን እንዳታደርጉ ያደርጋል። ጠቃሚነት የሌለውን ርካሽ ንባብ በሙሉ በጽናት አስወግዱት። መንፈሳዊነታችሁን አያጠነክርላችሁም። ነገር ግን በአእምሮአችሁ ውስጥ አስተሳሰብን የሚያዛቡ ስሜቶችን በማስገባት ስለ ኢየሱስ ጥቂት እንድታነቡና በእርሱ ትምህርቶችም ላይ የምታሳልፉት ጊዜ አነስተኛ እንዲሆን ያደርጋል። አእምሮአችሁን በተሳሳተ አቅጣጫ ከሚመራ ከማንኛውም ነገር ራሳችሁን ጠብቁ። አእምሮአችሁን ለጥንካሬው ምንም አስተዋጽኦ በማያደርጉ ርካሽ ታሪኮች አታጨናንቁት። አስተሳሰቦቻችን ለአእምሮዎቻችን ከሰጠነው ምግብ ጋር ተመሳሳይ ባህሪ አላቸው። የአንድ ሰው ሃይማኖታዊ ልምምድ የሚገለጸው ግለሰቡ በትርፍ ጊዜው ለማንበብ በሚመርጣቸው መጻሕፍት ባህሪ ነው። ጤናማ የሆነ አእምሮና መንፈሳዊ መርህ እንዲኖራቸው ወጣቶች በቃሉ አማካኝነት ከእግዚአብሔር ጋር ግንኙነት እያደረጉ መኖር አለባቸው። በክርስቶስ አማካኝነት የደህንነትን መንገድ በማመልከት መጽሐፍ ቅዱስ ከፍ ላለና ለተሻለ ሕይወት መመሪያችን ነው። እስከዛሬ ከተጻፉት መጻሕፍት ሁሉ የተሻለ እጅግ ተወዳጅና አስተማሪ የሆነ ታሪክና የሕይወት ታሪክ ይዟል። ልብ ወለድን በማንበብ አስተሳሰባቸው ያልተዛባ ሰዎች መጽሐፍ ቅዱስን ከመጻሕፍት ሁሉ ተወዳጅ ሆኖ ያገኙታል። መጽሐፍ ቅዱስ የመጻሕፍት መጽሐፍ ነው። የእግዚአብሔርን ቃል ብትወዱና በውስጡ ያለውን ሀብት የራሳችሁ ለማድረግ እንድትችሉና ለመልካም ሥራ ሁሉ የተዘጋጃችሁ መሆን እንድትችሉ ባገኛችሁት አጋጣሚ ሁሉ ብትመረምሩ ኢየሱስ ወደ ራሱ እየሳባችሁ ለመሆኑ እርግጠኞች መሆን ትችላላችሁ። ትምህርቱን ሙሉ በሙሉ ለመረዳት ሳይሆን ቃሉን በተለምዷዊ ሁኔታ ማንበብ ከክርስቶስ ፍቃድ ጋር መስማማት እንድትችሉ ለማድረግ በቂ አይደለም። በእውነት ቁፋሮ ቦታ በእግዚአብሔር ቃል ውስጥ መቆፈሪያውን አጥልቀን በማስገባት ብቻ የሚገኙ ሀብቶች አሉ። ሥጋዊ አእምሮ እውነትን አይቀበልም፣ ነገር ግን የተለወጠ ነፍስ አስደናቂ ለውጥ ውስጥ ያልፋል። ከዚህ በፊት በኃጢአተኛው ላይ ምስክር የሚሆኑ እውነቶችን በመግለጹ ምክንያት ይጠላ የነበረው መጽሐፍ አሁን የነፍስ ምግብ፣ የሕይወት ደስታና መጽናኛ ይሆናል። የጽድቅ ፀሐይ የተቀደሱ ገጾችን ያበራና መንፈስ ቅዱስ በእነርሱ አማካኝነት ለነፍስ ይናገራል። ከዚህ በፊት የቀላል ንባቦች ፍቅር ያጎለበቱ ሁሉ አሁን ትኩረታቸውን ወደ እርግጠኛው የትንቢት ቃል ይመልሱ። መጽሐፍ ቅዱሶቻችሁን ውሰዱና የብሉይና የአዲስ ኪዳንን ቅዱስ መዛግብት በአዲስ ፍላጎት ማጥናት ጀምሩ። መጽሐፍ ቅዱስን ቶሎና በትጋት ባጠናችሁት ቁጥር ውበቱ እየጨመረ ይሄድና ለቀላል ጽሑፎች ያላችሁ ፍላጎት እየቀነሰ ይሄዳል። ይህን ውድ መጽሐፍ በልባችሁ እሰሩት። ያኔ ወዳጃችሁና መሪያችሁ ይሆንላችኋል።